ያልተለመደው የኢራን የሚሳኤል ልምምድ ስጋት ለእስራኤል ፖለቲከኞች ጋርጦባቸዋል። ኔታንያሁ ኢራንን እንምታ የሚል ሀሳብ አላቸው። ለኢራን ድንገተኛ ጥቃት ልትሰነዝር ነው፣ አሜሪካም ትጠንቀቅ የሚሉ መረጃዎች መውጣታቸው ደግሞ ለሰላም ፋታ የለሹ ቀጠና ዳግም ወደ ጦርነት እንዲሉ በር ይከፍታል። ቤንጎሮውያኑና አያቶላዎቹ ጉዳዩን አርግቡት፣ ቆም ብላችሁ አስቡ የሚላቸው እንደሌላቸው ማሳያ ነው። እስራኤልና ኢራን ዳግም ወደ ጦርነት የሚገቡበት አጋጣሚ እንደሚፈጠር ማሳያው የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጉዞ ወደ አሜሪካ የሚለውም ሆኗል። ኔታንያሁ ለፕሬዝዳንት ዶናልድ ትራምፕ ኢራንን እንዴት ማጥቃት እንዳለባቸው ሀሳብ ያቀርባሉ። ጉዟቸውም ከጥቂት ቀናት በኋላ ወደ አሜሪካ ይሆናል ተብሏል። ኔታንያሁ በኢራን ላይ ጥቃት ሰነዝሩ የነበሩ ምልክቶች ዛሬም መደገማቸው ቴህራንም ከሰኔው ጦርነት ዋዜማ እጃችንን አጣጥፈን አንቀመጥም የሚለውን ሀሳቧን አሁንም መድገሟ ጉዳዩን አሳሳቢ ያደርገዋል። ከአሜሪካ ፖለቲከኞች በኩል በተለይም ከሴናተሮች የሚወጣው ኢራንን የተመለከተ መግለጫም ይህኑ በግልጽ የሚያሳይ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለፕሬዝዳንት ዶናልድ ትራምፕ በ3000 ዓመታት ውስጥ በመካከለኛው ምስራቅ ታይቶ የማያውቀውን ሰላም አስፈነናል ያሉበትን አንደበት እንዲቀለብሱ የሚያደርግ እቅድ ሊያቀርቡላቸው እንደሚችሉም ተነግሯል። በዛ ላይ የሳውዝ ካሮላይናው ሴናተር ሊንሲ ግራሃም ኢራን የኒውክሌር መርሃ ግብሯን ካልቀለበሰች አሜሪካ መምታት ይኖርባታል በሚል ሀሳብ መስጠታቸው የ12 ቀናቱን የአየር ለአየር ውጊያ ዋዜማ የሚያስታውስም ያደርገዋል። በዛ ላይ ሞሳድ ኢራን የኒውክሌር መታጠቁን ጉዳይ እርግፍ አድርጋ መተው ካልቻለች ቀጠናዊ ኃላፊነቱ አለብን አትታጠቃትም ማለቱ የኢራን ስትራቴጂክ ጉዳዮች ምክትል ፕሬዝዳንት ሞህሰን ኢስማኤልም ለሞከሩን ሁሉ አጸፋችን ከሰነው ይከፋል በሚል ሀሳብ መስጠታቸው ጉዳዩ ተወሳስቦ መቀጠሉን ገሃድ ያደርገዋል። ለዚህም ነው ሁኔታዎች መልካቸውን እየለወጡ ነው የሚባለው። ቴልአቪቭ ቴህራንን የኒውክሌር ጦር መሳሪያ ትታጠቃለች የሚል ስጋት አለባት። በፎርዶ ናታንዝና ኢስፋሃን ማብላያ ጣቢያዎች ዳግም ስራዎች መጀመራቸውን የሚጠቁሙ እንቅስቃሴዎች በሳተላይት ምስል ሳይቀር አይተናል የሚሉት እስራኤላውያን መፍትሄው መምታት ነው በሚል ወታደራዊ አረዳድ ውስጥ ገብተዋል። ከዚህ ውጭም ደግሞ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ ቀደም የተናገሩትን ሀሳብ በተለይም ከሳውዲ አረቢያ ጋር ሳይቀር አብረን መስራት አለብን የሚለውን በሌላ አቅጣጫ ሊቀለብስባቸው ይችላል ተብሏል። በእስራኤልና በሳውዲ አረቢያ መካከል የሚኖር ታሪካዊ ሰላም የእስራኤል አረብ ግጭት እንዲቋጭ ረዥም መንገድ ይወስዳል። እንዲህ አይነቱ ጉዳይ ሌሎች አረቦች ከእስራኤል ጋር ያላቸውን ግንኙነት ዳግም ሲያስተካክሉ በር ይከፍታል። በሳውዲ አረቢያና በእስራኤል መካከል ሰላም ሲወርድ የሚሆነውን ተመልከቱ። ሁሉም መካከለኛው ምስራቅ ይለወጣል። ኢራን ከ12 ቀናቱ ጦርነት ወዲህ ዳግም ግንባታ ውስጥ ከገባች አሜሪካን ብትሆን ጥቃት እንደምትሰነዝር በፕሬዝዳንቷ ዶናልድ ትራምፕ አማካኝነትም መናገሯ የሚዘነጋ አይደለም። በኢራን አገዛዝ ውስጥ 3 ወሳኝ የኒውክሌር ማብለያ ጣቢያዎች ላይ ኢላማውን የጠበቀ ጥቃት የአሜሪካ ጦር አድርሷል። ይህም በፎርዶ ኢስፋንና ናታንዝ ማለቴ ነው። ይህን አውዳሚ ድርጅት ሲገነቡ ማንም ሰው ለዓመታት ሲሰማቸው የነበሩ ስሞች ናቸው። ዓላማችን በዓለም ላይ ቁጥር 1 የአገር ሽብር ደጋፊ አገሯ ኢራን የደቀነችውን የኒውክሌር አቅምና የአቶሚክ ቦምብ ስጋት ማስቆም ነው። ምንም እንኳን እስራኤልና አሜሪካ አብረው በኢራን ላይ ጉዳት አድርሰዋል ቢባልም ቴህራን አሁንም አቶሚክ ቦምብን በጥቂት ጊዜያት ውስጥ መታጠቅ የሚያስችላትን ቴክኖሎጂ እንዳሟላች ይነገርላታል። ቢያንስ እንኳን ከሩሲያ ቴክኖሎጂውን ተውሳ መታጠቅ የምትችልበት እድሏ መስፋቱ ኔታንያሁን አስጨንቋቸዋል ተብሏል። ኔታንያሁና ትራምፕ በፍሎሪዳ በሪፐብሊካኑ ቅንጡ መኖሪያቸው ማር አላጎ በቅርቡ ይገናኛሉ ተብሎ ይጠበቃል። እስራኤል ኢራን የኒውክሌር ጦር መሳሪያን መታጠቋ የህልውና አሊያም በመካከለኛው ምስራቅ የመኖርና ያለመኖር ጉዳዩ ሆኗል። በዛ ላይ ቴህራን የምታመርተውና የታጠቀቻቸው ባሊስቲክ ሚሳይሎች በቀላሉ እስራኤልን መምታት የሚችሉ የሆኑ መምጣታቸው የሁለቱ አገራት ውጥረት አስከፊ ሊሆን እንደሚችል ይገመታል። ስማቸው ለጊዜው ይቅር የተባሉ የእስራኤል የደህንነት ምንጮች በሰኔው ጦርነት የኢራን ሚሳይሎች ሁሉንም መከላከል አለመቻላችን ብሔራዊ ስጋት እንዳለብን ከማስረጃ በላይ ነው ሲሉ ለኤንቢሲ ኒውስ ተናግረዋል። ምንም እንኳን እስራኤልና ኢራን መጠፋፋት የሚችሉ የመካከለኛው ምስራቅ ባላንጣዎች ቢባሉም ከ1954 እስከ 79 የኢራን አብዮት ድረስ የነበራቸውን በመካከለኛው ምስራቅ ከኛ በላይ ወዳጅ ማን ያሉበትን ጊዜ ያስታወሰ ደግሞ ዲፕሎማሲው ዝግ አለመሆኑን ይጠቁማል። ከዚህ አንጻር ነው ስጋቱ ቢያመዝንም ዲፕሎማሲያዊ ተስፋ አለው የሚባለው። እስራኤል ኢራን በሆነ አጋጣሚ ቤቷን ዘግታ ምን እየሰራች እንደሆነ መፈተሽ ካልተቻለ በዓመት 3000 ባሊስቲክ ሚሳይሎችን ታመርታለች የሚል ወታደራዊ ስጋትና አረዳድ አለባት። የእስላማዊ ሪፐብሊካን ኢራን አብዮታዊ ዘብ
ክለብ IRGC ደግሞ በቀጠናው ላይ በተለይም በቴህራን ፖለቲካ ውስጥ እስራኤል ለመግባት የምትሄድበትን ርቀት እዛው ለማስቀረት አማራጩ ይህ ብቻ ነው የሚል አረዳድ እንዳለውም ተነግሯል። በሁለቱም ኃይሎች በኩል ያለው ወታደራዊ ዛቻዎች ዳግም ከሰኔው ጦርነት የባሰ ውጥረት ውስጥ ሊገቡ እንደሚችሉ ምስክር ሆኖ ተመዝግቧል። የጽዮናውያኑ አገዛዝ ስህተት ሰርቷል፣ የስህተት ድርጊት ፈጽሟል። በፈጣሪ ፈቃድ መሰረት ምላሻቸው መፈራረስ ይሆናል። ያለምንም ጥርጥር ሕይወት ለነሱ አስከፊ ትሆናለች። እነሱ ጥቃቱን ፈጽመው በቃ ብለው ሊያስቡ አይገባም። በጭራሽ ጀምረውታል፣ ጦርነቱንም አባብሰውታል። አያቶላዎቹ 500 ባሊስቲክ ሚሳይሎችንና 1100 ሰው አልባ አውሮፕላኖችን በእስራኤል ላይ ማዝነባቸውን የሚያስታውሱት ወታደራዊ አዋቂዎች ዳግም ወደ ውጥረት ከገቡ አገራቱ ይጠፋፋሉ፣ ትላልቆቹ የዓለም ፖለቲካ ተዋናዮችም ይሳተፉበታል፣ ጉዳዩ ቀላል አይሆንም እየተባለ ይገኛል። ዋሽንግተን ፖስት ኔታንያሁና ትራምፕ እስከ የካቲት ድረስ ባለው ጊዜ በኢራን የኒውክሌር ማብለያ ጣቢያዎች ላይ ከባድ ጥቃት ስለመሰንዘር የዛሬ ዓመት ገደማ ተነጋግሮ ነበር። በዛ ቅኝት ውስጥ በመሆን ቴህራንን ጫና ውስጥ ለማስገባት ሰሩ ቆይተዋል። አሁንም ያን ጊዜ ይደግሙታልም ተብሏል። የካቲት ላይ ትራምፕና ኔታንያሁ በኢራን ላይ ምን አይነት ጥቃት መሆን እንዳለበት በአራት አማራጮች ላይ መከሩ። በተወሰነ መንገድ አብረው ተጉዞበታል በሚል ሀሳቦች ተጋርተዋል። በወቅቱ የነበሩ ውጥኖች አሁንም የማይቀጥሉበት አጋጣሚ የለም ተብሏል። እስራኤል መራሽ ጥቃት በጥቂቱ አሜሪካ እጅ ያለበት ሙሉ ትብብር፣ አሜሪካ የምትመራው ጥቃት፣ በኢራን ላይ አራቱ በሰዓቱ የተቀመጡ እቅዶች እንደነበሩ የሚዘነጋ አይደለም። ከጉዳዩ ጋር ቅርበት ያላቸው ምንጮች ትራምፕና ኔታንያሁ ከቀናት በኋላ ሲገናኙ የሚወያዩት በተመሳይ እቅድ ላይ ነው የሚል መረጃም አጋርተዋል። ኔታንያሁም ቢሆኑ ኢራንን ከመምታት ወደ ኋላ አይሉም። ፕሬዚዳንት ዶናልድ ትራምፕም ያለ አሜሪካ ፈቃድ ቴህራን ወደ ኒውክሌሩ ከተመለሰች ጣቢያዎቹ ሁሉ ይመታሉ፣ የአያቶላዎቹ ፖለቲካ መቀጠሉንም እንጃ ማለታቸው፣ ኢራንም በየትኛውም መለኪያ ምላሽ ይከፋል ማለቷ አይነጋለት ያለው መካከለኛው ምስራቅ እንዲሉ እያደረገ መጥቷል። የአሜሪካው ማዕከላዊ እዝ ሴንትኮም ኢራን የምታደርገው የሚሳይል እንቅስቃሴ ድንገተኛ ጥቃት ለመሰንዘር እንደሆነ ማወቅ አለበት የሚል መረጃም ደርሶታል። ኢራን ያልታሰበ ጥቃት ለመሰንዘር ሽፋን አድርጋ የምታደርገው የሚሳይል ልምምድ በአይነ ቁራኛ መመልከት ሴንትኮም እንዳለበት ተነግሮታል። የእስራኤል ጦር አዛዥ አስገንዝበውታል። ምንም እንኳን አሜሪካ የኢራንን እንቅስቃሴ በቅርበት የተከታተልኩት ነው ብትልም የማዕከላዊ እዙ ኃላፊ ወደ ቴልአቪቭ ተጉዘው ስላለው ችግር ሳይወያዩ አልቀረም የሚል መረጃም ተጋርተዋል። ሌትናንት ጀነራል ኤያል ዛሚር በቅርበትም በርቀትም የትም ቦታ ጠላት ባለበት ሁሉ እስራኤል ጥቃት ሰነዝራለች ማለታቸው ይህን ውጥረት በግልጽ የሚያሳይ አድርገዋል። በተመሳሳይ ኢራንን የመምታት ውጥን እንዳላቸውም አመላክተዋል። የኢራን የሚሳኤል ስጋት የማይቀር በመሆኑ ቁርጠኛ የሆነ ምላሽ መስጠት እንዳለባት የቀድሞ የባህር ኃይል አዛዥ ለእስራኤል ፖለቲከኞች መናገራቸውም ደግሞ እንደዚሁ አነጋጋሪ ጉዳይ ሆኗል። የኢራን ሚሳኤል ተደጋጋሚ ልምምድ፣ የእስራኤል ተዋጊ ጀቶች ቀጠናውን ቅኝታቸው ውስጥ ማስገባታቸው፣ የአሜሪካው ማዕከላዊ እዝ ማለትም መካከለኛው ምስራቅን፣ ሰሜናዊ አፍሪካና የኤዥያ ቀጠናዎችን የሚያካልለው ተጠንቀቅ የሚል ማሳሰቢያ መሰጠቱ፣ ሞሳድ ኢራን ኒውክሌር አታጠቃትም በሚል መዛቱ፣ ኢራንም ምላሽ ይከፋል ማለቷ፣ ኔታንያሁ ትራምፕ ጋር እንዴት ኢራንን እንምታ በሚለው ላይ ሀሳብ ያቀርባሉ መባሉ፣ የትም ቦታ ጠላት ይመታል አይዴፍ ማለቱ፣ መዛዛቱ ለመካከለኛው ምስራቅ ፖለቲካ የተለመደ ቢሆንም ንትርኩ ከሰኔው ጦርነት ጋር ተመሳሳይ መሆኑ ቴህራንና ቴልአቪቭ ሊፋለሙ ይሆን የሚለው ጥያቄ እያመዘነ ግን ደግሞ አንዳች ውጥረት ውስጥ ሊገቡ እንደሚችሉ ጠቋሚ ያደርገዋል እየተባለ ይገኛል።